የዳኒ ፍላጎት እኮ ይሄ ነበረ። በነገራችን ላይ የሆነ ዳኒ ለሩታ አስቦ ለሩታ ተቆርቆሮ ለሩቲ ተጨንቆ የመጣ መስሏችሁ ብዙዎቻችሁ ተሳስታችኋል። እውነት ለመናገር ነው ዳኒ የመጣበት ምክንያት የራሱን የሆነን ነገሮችን ለማስተካከል የራሱን የሆነን ቢዝነስ ለመስራት ነው እንጂ እውነት ለመናገር ለሩታዬ አስቦ ለሩታዬ ተጨንቆ አይደለም። ምክንያቱም ለሩታዬ አስቦና ተጨንቆ ቢሆን በጣም በብዙ መንገዶች ውስጥ ለውስጥ ብዙ ነገሮችን ማስተካከል ይችሉ ነበር። እና እዚህ ጋር እያየን ከሆነ ቀን ቪዲዮ ላይ በዩቲዩብ ቪዲዮ ይመጣሉ፣ ይበጣበጣሉ ምናምን ነገር። ከዛ ደግሞ ማታ ደግሞ ላይቭ ላይ ቁጭ ብሎ ረዥም ሰዓት ሀሳቡን በሰፊው ሰፋ አድርጎ ጊፍቱን ምኑን እየሰበሰበ ቲክታክ ላይ እንደዚህ እንደምታዩት ስለ ሩታ እያወራ ስለ አብርሽና ስለ ሩታ አንዳንድ ነገሮችን ዳኒ ብልህ ነው በነገራችን ላይ አስመሳይም ነው እና እያስመሰለ የራሱን የሆነውን ህይወት ነው እየኖረ ያለው ማለት ነው። ማለት የሁለቱን ግንኙነት በፍጹም አይፈልግም። በዚህ አጋጣሚ ሁላችሁም አሁን የሆነ ዳኒ እንደ ወንድሜ ነው እንደዚህ ነው ሩታ እያለች እንደምታወራው አይደለም ነገሩ። ሩታ አብርሽን ዳኒን ፈጽሞ አታውቀውም። ዳኒ ማን ይሁን ስሙን ነው እንጂ ማንነቱን አታውቅም። ሩታ ቢገባት ከዳኒ 100% ነበር የምትርቀው። በቃ የዳኒ ጓደኝነት ጥንቅር ብሎ ይቅር። እውነቴን ነው የምላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉልኝ። እንግዲህ ዛሬ ዳኒ ወደ ሩታ ህይወት የመምጣቱ ጉዳይ የራሱን የሆነውን ነገር የራሱን የሆነውን ቢዝነስ ለመስራት ነው እውነት ለመናገር እንጂ ለሩታ አስቦ ለሩታ ተጨንቆ ለሩታ ተቆርቁሮ አይደለም። ጋይስ ያልገባችሁ በጣም ትልቅ ሚስጥር አለ እነሱ መሀል ማለት ነው። ዳኒ ዘላለም አለሙን እንደዚህ አይነት ሰው ነው እንደምታዩት ነው። ገባችሁ? ጥል ከፈለገ ከሚያፈቅራት ከሚወዳት ጥጌ ጋር ራሱ ሲጣሉና ሲበጣበጡ የሚኖሩ ናቸው። ነገር ግን ትንሽ ቆይቶ ደግሞ ፍቅራቸውን ሲገላለጹ ሲታረቁ ምናምን ነገር ነው። ውሃ ቅዳ ውሃ መልስ ነው የጥጌና የዳኒ ህይወት ራሱ ማለት ነውና አሁንም መጥቶ የሩታዬን ህይወት ለማስተካከል ሳይሆን ለማበጣበጥ ነው። ስለዚህ ሩታ ቢገባት ከሱ አሁንማ ዞሮ እኮ ወደ ሩታዬ ግሩፕ ለሩታዬ የሚቆረቆሩት የማዳም ቅመሞች አሉና ከነሱ ጋር ተቀላቅሎ እንግዲህ ማታ በጣም ሰፋ ያለ ሰዓት ወይ ደግሞ ረዥም የሆነ ሰዓትን በላይቭ ይቆያል ማለት ነው ዳኒ እና ሩታ። በዚህ አጋጣሚ ዳኒ እየጠቀመሽ ሳይሆን ከጀርባሽ ሆኖ ሌላ ታሪክ እየፈጠረልሽ ነው ቢገባሽ ማለት ነው። ሌላውን ነገር ትታ ሩታዬ ለልጇ ስትል በቃ ለልጇ ስትል ብዙ መስዋዕትን እንደከፈለች እናውቃለን። ለልጇ በምን አይነት ሁኔታ ውስጥ ሆና ይሄን ልጅ እንዳገኘችው እናውቃለን። እና ለልጇ ብላ ከነዚህ አይነት ሰዎች ብትርቅ ከማንም ርቃ በቃ እህቶቿን ወንድሞቿን አቅርባ ከነሱ ጋር ብትሆን እንዴት ነው እናት ከሆኑ ሰዎች ጋር ብትገናኝ እናትና ትዳር የያዙ ሰዎች ጋር ግንኙነት ቢኖራት እውነት ለመናገር ትዳሯን ታተርፍ ነበረ። ሩታ የምትውለው ምድረ ወጠጤ ምንም የማያውቁ ስለ ትዳር ምንም ነገር የማያውቁ ሰዎችን ነው በዙሪያው ተሰብስበው ያሉት። የምሬ ነው የምላችሁ። ምንም ያልበሰሉ ገና ጥሬ ትዳር ተውና ፍቅር ምን እንደሆነ ካልገባቸው ሰዎች ዙሪያ ነው በሷ ዙሪያ ያሉ ሰዎች ማለት ነው። እና መቼም ቢሆን ህይወቷ ይስተካከላል ብዬ አላስብም። ምክንያቱም ከነኚህ ሰዎች እስካራቀች ድረስ አስቡት። ዳኒ ስለ ትዳር ምንም ነገር የሚያውቀው ነገር የለም። ሜሪም ብትሆን አውሎ ፈረስ ነች። ሌሎቹም እነ ፈረንጁም ቢሆን ምንም የማያውቁ ገና ልጆች ናቸው። ደስታም ቢሆን እንደዛው ወጠጤ ነው። ማን ነው እስቲ ከነሱ ውስጥ የበሰለ ስለ ትዳር ማንነት ስለ ትዳር ስለ ህይወት የሚያውቁ ሰዎችን ከህይወቷ እያራቀች ነው። አስባችሁታል? ብዙ ያሁን ስለ ህይወት በጣም ብዙ ነገሮችን ታውቅ ነበረ እና እነሱን አውጥታለች ከህይወቷ ኦልሬዲ በማይሆን መንገድ ማለት ነው። እነ ዴቭ አይታችሁታል። ዴቭ ምን አይነት ንግግር እንደሚናገር ምን አይነት አስተዋይ ሰው እንደሆነ ታውቃላችሁ፣ ትዳር ውስጥ ስላለ ማለት ነው። ስለዚህ ለሩታ የሚያስፈልጉ ሰዎች በዚህን ሰዓት እኔ ብዬ ማስበው እንዳንድ ሰው ስለ ትዳር ጠንቅቀው የሚያውቁ በትዳር ውስጥ ትንሽ የቆዩ ከነሱ ጋር ብትውል
ብዙ ነገሮችን ትካፈላለች። መቼም ሰው ሆኖ ማይጋጭ ማይጣላ ሰው የለም፣ እግርም ከእግር ስለሚጋጭ ማለት ነው። ስለዚህ ሩታ አሁን የሆነ እንዴት ነው ከእነኚህ ወጠጤ በዙሪያው ሰብስባ እነሱ ዛሬ ያወሩትን ነገ አይደግሙም። በነገራችን ላይ አያውቁማ፣ ምንም ነገር የሚያውቁት ነገር የለም። እዚህ ቲክታክ ላይ ላይቭ ላይ ስለተሰበሰቡ ሩታ ጀግና ነሽ፣ ሩታ ነብር ነሽ፣ ሩታ ምንድን ጀግናነቷና ነብርነቷማ ብታሳውቅ ሩታ ትዳሯን አትርፋ ወደ ህይወቷ ተመልሳ በቃ ባሏን መልሳ ከልጁ አባት ጋር ሆና ብታሳይ ያኔ ነበረ ነብርነቷ። ነብር ነች እያላችሁ ማለት ነው። ሩታንም የማይሆን መንገድ ላይ አስያዘችት። ሰው እኮ የሆነ ነገር አድርጎ አንተ ጀግና ነህ፣ አንተ ጎበዝ ነህ፣ በርታ ሲባል ሞራል ነው የሚሆነው። ስለዚህ ሩታ አሁን አንቺ በርቺ፣ ጀግና ነሽ፣ እንደዚህ ነሽ፣ አንቺ ብዙ አይነቶችን ፈተና አሳልፈሻል። በትክክል አሳልፋለች። ማለፍ የማይችሉ ጊዜያቶች የሚመስሉትን ብዙ ነገሮችን አልፋለች። ግን ደግሞ ከአብርሽ ጋር ይቅርታ ተባብላ ይቅርታ አድርጋለት በቃ እሷ ነች አሁን አልሸነፍ ያለችው እንጂ አብርሽ ብዙ ጊዜ ተሸንፏል። በጣም ብዙ ጊዜ ባጠፋው ልክ ተሸንፏል። ግን ሩታ ደግሞ አልሸነፋለች። ይሄ ደግሞ በዙሪያዋ ያሉ ሰዎች የልፋታቸው ውጤት ነው። ምንም የማያውቁ ምድረ ጅሉላ ማለት ነው። ከምሬ ነው የምላቸው። አብርሃምም ከሆነ አሁን ላይ የሚያሳየው ነገር በጣም የሚደብርና የሚያስጠላ ነገር ነው። በነገራችን ላይ እኔ ከዚህ በኋላ በግሌ ማለት ነው የማንንም ደጋፊ አልሆንም ጋይስ። ለምን መሰላችሁ? የሩታ ደጋፊ ስትሆኑ፣ የአብርሽ ደጋፊ ስትሆኑ፣ የሜሪ የዳኒ የሌሎችም ደጋፊ ስትሆኑ ዛሬ በለቀቁት ቪዲዮ አንድ ሰው ትክክል ከሆነ የክልዬ እንላለን። ነገ ወይ ደግሞ አብርሽ ትክክል ቢሆን አብርሽ ቀጥሎ ሩታ ከዛ ሄርሜላ እንደዛ ከምንል ማለት ነው። እኔ በራሴ በኩል የማንንም አድናቂ አይደለም። በሚለቀቀው ቪዲዮ አስተያየት መስጠት ብቻ ነው በቃ በተለቀቀበት ቪዲዮ። ምክንያቱም እነሱ ጨዋታ ላይ ናቸዋ፣ ድራማ ላይ ናቸዋ። ንዝና ንትርክ አብሮን የተፈጠረው እስከ ማለት ደረጃ ደርሰዋል። ነገሮችን አንተውም በቃ ነገሮችን ትተን የራሳችን ህይወት እንኖር የሚል ሰው የለም። እነኛ ከትላንት ወደ አይታችሁ ከሆነ ልጅቷን መጥተው እንደዚህ አስለቅሷት። ለምን ሳታለቅሽ ቆየሽ እንደሚባል አይነት ነገር ነው የሚያሳየው። ፈረንጁና ደስታ ሄዳለሁ ብሎ ተሰናብቶ ነበር፣ ግን አልሄደም። አሁን ላይ የፈረንጁ አላማ ሩታን ከደስታ ጋር ማድረግ ነው። ሩታ በዚህን ሰዓት ከሰው ጋር መሆን አትችልም። ሆናለሁ ብትል ራሱ ህሊናዋ አይፈቅድላትም። እውነት ለመናገር ተናግራለች። ብዙ ነገሮችን አድርጌያለሁ፣ ብዙ ነገሮችን አገናዝቤ አስቤያለሁ፣ ግን ከአንተ ጋር መሆን አልቻልኩም፣ ውስጤ አልፈቀደም ብላለች። ስለዚህ ህፃኑ ነው በቃ ህፃኑ ስላለ ከሱ ጋር ሌላ ታሪክ ውስጥ ለመግባት ወይ ደግሞ ሌላ ህይወት ለመጀመር ከአብርሽ ጋር በጣም ብዙ ነገሮችን እንዳሳለፈች ታውቃለች። አስባችሁታ? ከአብርሽ ጋር ያልተሳካ ህይወት ከሌላ ሰው ጋር ደግሞ ከእንደገና ደግሞ ሀብላ ለዛውም ምኑ ቁስሉ ሳይበርድ የዚህኛው የፍቅር ቁስል ሳይበርድ ሌላ ደግሞ የፍቅር ቁስል ለመጀመር እኔ እንጃ ሩታ ምን አይነት ህሊና እንደሚፈቅድላት ማለት ነው። ስለዚህ አብርሽ ደግሞ ትላንትና ባሳየው ቪዲዮ ማለት ነው ሄርሜላን በጠራችበት ታይም እንደዛ አይደረግም። ምንም ቢሆን ሄርሜላ ለሩቲ እንደ እህቷ ናት፣ ዘመድ ናት፣ ቤተሰብ ያያል። ይሄን ቪዲዮ እዛ ጋር ብትጠራችሁ መጣ ሄርሜላን እሷ የጠራችሁ ሄርሜላ አብርሽ ሄርሜላን ተከትሎ መጥቶ እንኳን እንደዛ አይነት ሪአክሽን አያሳይም፣ አይደረግም እንደዛ አይነት ነገር። አብርሽ በጣም የወረደ አስተሳሰብ ነው። አብርሽም አወቀ ሲባል በቃ ዘለቀበት፣ አይደረግም። ምክንያቱም ትናንትና ከሩታ ጋር በጣም ብዙ ነገሮችን አሳልፈሃል። ጣቶችሽ ያምራሉ፣ ምኖችሽ ቆንጆ ናቸው፣ እንደዛ ነሽ፣ እንዴት አማረብሽ። ትላንትና ሩታን እንደዛ ስትላት ነበረ። ሩታን ስትላት የነበረውን ነው ዛሬ ላይ ሄርሜላ ላይ እየደገምክ ያለከው እንዴ። እቺ ልጅ እኮ ቪዲዮን ታየዋለች። እንደዚህ ባትጃጃል ሜሪ ለምንድን ነው የጠራሽን? ለምንድን ነው የፈለግሽን ብለህ ቆም ብለክ በንግግር ማመን አትችልም? አንተ በአንተ ቤት አሁን ሜሪን ለማናደድ ወይ ደግሞ ሜሪን ለማብሸቅ ነው። ሜሪም ትክክል ናት እያልኩ ማለቴ አይደለም፣ ግን አብርሽ ያሳየው ትናንትና ያሳየው በሜሪ ፊት ያሳየው ከሄርሜላ ጋር እንደዛ ሲጋጋጥ ሲላላት ትክክል አይደለም። ማንኛውም ሰው ቢሆን አይወድም።
ለሰው ልጅ ክብር ሊኖረው ይገባል። አስባችሁታል? አሁን ከዚህ በፊት አብርሽ የዋህ ነው፣ አብርሽ እንደዛ ነው፣ አብርሽ እንደዚህ ነው ምናምን ስትሉት በስተመጨረሻው ደግሞ ሌላ ቀን ደግሞ መጥቶ ሌላ ተአምር ይፈጥራል። ለዚህ ነው የማንንም ደጋፊ አልሆንም ምን የሚለው ማለት ነው። በተለቀቀው ቪዲዮ እንትን መስጠት ነው፣ ሀሳብ መስጠት ነው፣ አለቀ። ስለዚህ በዚህኛው ወገን ቲክታክ ላይ ግሩፕ ፈጥራችሁ ሩታ እንደዛ ነሽ፣ ሩቲ እንደዚህ ነሽ፣ ሩታ ግሩፕ ፈጥራችሁ ጀግና ነሽ፣ ጀግና ነሽ፣ ጀግና ነሽ፣ እውነትም ጀግና ነች፣ ትክክል ናት። ግን ከጀግንነት ያለፈ ደግሞ ሩታ ትዳሯን ብታተርፍ ነበረ። በቃ የማንም አለሌ ሴት ትናንትና መታ ባሏን አሳልፋ ለዛችንኛዋ ሴት ባሰጥና ባሏን ወደ እጇ ብትመልስ እውነትም የጀግና የነብር ነብር ነበር የምትባለው። መርሳት አልችልም። ያኔ ሆርሞኖች ተቀያይሮብኛል። ዛሬ ላይ እንደዚያ እንደ በፊቱ መሆን አልችልም። ዞሮ ዞሮ እኮ ሩትዬን ብትሆን ነገ እኮ ሌላ ወንድ ነው የሚመጣ አይደል በህይወቷ። ስለዚህ ዛሬ ላይ ደግሞ የልጇን አባት ይቅርታ ማታደርግበት ምክንያት ምንድን ነው? በነገራችን ላይ ማለት ነው አብርሽ ኦልሬዲ አሁን ላይ አልፈልግም እንደማይፈልግና ከሄርሜላ ጋር መቀጠል እንደሚፈልግ ነው። ዳኒም ደግሞ ይዝታል። በዚህም በቅርቡ ታለቅሳለክ ነው ዳኒ። በነገራችን ላይ አሁን ይሄን 2 ቀን የለም ኦልሬዲ በቲክቶክ ላይ የሚመጣ በዩቲዩብ ደግሞ አስቡት እንግዲህ ሲመጣ ተደበላልቆ ነው የሚመጣው ነገሩ ማለት ነው። ጠብቁ። እንዲሁም ደግሞ ሜሪም ደግሞ በቅርቡ ታለቅሳለክ እያለች ነበረ። እሷ ራሱ እያለቀሰች ነበረ ትላንትና። እሱና ሩታና ሄርሜላና አብርሽ በሚያሳዩት አክሽን ማለት ነው። በነገራችን ላይ በጣም የሚደብረው ትላንትና አብርሽ ያሳየው አክሽን ማለት ነው። አይደረግም። የልጅክ እናት ነበረች። ብዙ ነገር አብረክ ያሳለፍከው። እቺ ተራ ሴት ነች፣ ትላንት የመጣች ሴት ነች። ስለዚህ ሩታን በዚች ሴት ቀይረክ እንደዛ መጋጋጥና መላላት ደግሞ አልነበረበትም እውነት ለመናገርና ዞሮ ዞሮ ምናቸውም አይጥምም ጋይስ። የምሬ ነው የምላችሁ። የሆነ ንትርክ እና ጭቅጭቅ የማይሰለቻቸው የቡታጀራ ዩቲዩበሮች አየሁኔ በጥቅሉ ማለት ነው። አንድ የሚረባ ሰው ከመሃላቸው የሌለ የማይረቡ ማለት ነው። እና ሩታዬ ግን በጣም ነው የምታሳዝነው ጋይስ።